ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዙ ትርፍርፍ ይበል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ምሳሌ ክፍል 76 ይጀምር። እንግዲህ የመሀይም ፕሮፌሰር ነሽ እንደወረድሽ ነሽ ብሎም እሷን ይነቅፋታል ማለት ነው። ይሄ አይገባኝም። የብሩኬ ወንድም ቤት ቢመጣ ካንተ ጋር ምን ችግር ይፈጥራል? እኔ እኮ ነኝ ጥፋተኛ። ሲጀመር አንቺን ምንም ጥፋት የለብሽ። ጥፋተኛው እኔ ነኝ። ማዘዝ እንጂ ቁጭ አድርጌ እንዳማካሪ ማማከር የለብኝም ነበር ሲልም እንትን ይላታል። ቀረው ይቅር፣ አንድ ነገር ባይሆን ተባበሪ። እነ ብሩክ ቤት ምን እየተደረገ ምን እየተካሄደ እንደሆነ አጣሪልኝ ይላታል። ሌላ እኔ ምንም አልፈልግም፣ ከአንቺ ምንም አልፈልግም፣ ይህም ብቻ አጣሪልኝ ሲል ይጠይቃታል። እኔ ምን ብዬ ነው ማጣራው ትላለች። የብሩክ ወንድም ምን ሊሰራ መጣ ብሎ ይጠይቃታል። እሷም ይህም ማጣራቱ ከባድ እንደሆነ ትነግረዋለች። እሱ ቼክ እንደሚጽፍላት ይነግራታል። እሷም ትስማማለች በሀሳቡ። ሳሌምን ቅድስትን እየታከካቻት እያለች ዞር በይ እጄን ታስቆርጭኛለች ስትላትም እምቢ ትላታለች። ዓይንሽን ያቃጥልሻል ራቅ ብለሽ ቁሚ ትላታለች። አባዬ ለምንድን ነው ማይደውለው ስትልም ትጠይቃታለች። ምሳሌ ስለ ጋሻ ጠይቂኝ አላልኩሽም? ራስሽ ይደውልልናል ስትልም ትነግራታለች። ይህን ታክል ቀን ለምንድን ነው የማይደውለው? እዛ ሄደን እኮ ላንቺ እንደውልልሽ ነበረ ስትልም ትጠይቃታለች። እሱ ስራ የማይመቸው ነው፣ ሲመቸው ይደውልልናል ትላታለች። ስልኩን ሊያዝ ስትልም ለምን ብላ ትጠይቃታለች። ምሳሌም እንግዲህ በአባቷ ሳይደውል ይህን ታክል መክረሙ በጣም አሳስቧታል። ተጨንቃለች። ብዙ ጊዜ ሆኖባታል። እናም ለምንድን ነው ግን ታዲያ ስትላትም ሽንኩርቱ አቃጥሎ አይነት ብላም ቅድስት ትመልስላታለች። በሩትን ካካ ሄጅ በይ ክፈች ብላም ትላለች። ቅድስት በጣም ተጨንቃለች። የብሩኬ ስም በተነሳ ቁጥር የባሰ እዛ በላይ ደግሞ የምሳሌ ጥያቄዎች አባዬም አይደውልም እንደው ለምንድን ነው የማይመጣ የሁሉ ነገሮች በቃ እሷን አይኗን ባየቻት ቁጥር ጥያቄዎቿም ጋሸም ያለበት ነገር ሁሌ የምትጠይቀው ነገር ግራ ገብቷታል። ለና ብሩኬ የሚቀርብ ሰው የምታወሪ ሰው አለሽ ብላ ኤፍራታን እንግዲህ ማህሌት ታወራታለች። ምን ያደናብርሻን? ዝና ፈልጎት ነው ትላታለች። ዝና የብሩኬ ወንድም በጣም ፈርቶታል። እሱ ሰውዬ ግን የብሩኬ መጥፋት በጣም አስጨንቆታል ትላለች። አላቅም፣ እኔም በጣም ግራ ገብቶኛል። ብቻ ግን ብሩኬ አደጋ ውስጥ ያለ መስሎብኛል ትላታለች። ለምን ግን ጉድ ያልሽውን አትነግሪኝም ስትላትም ይሄ የምነግርሽ ከነ ብሩኬ ዘፈር እነ ብሩኬ ሰፈር ሰው አግኝተሽ የሚነግረንን ሰው ስታገኝ እነግርሻለሁ ትላለች። ይህን የምታደርጊበት ብር ያስፈልገኛል ብላ ኤፍራታ ተጠይቃታለች። ለምን መድብል እንደመጣ ምን እንደሚፈልግ ይሄ ሁሉ እነግርሻለሁ፣ ግን መጀመሪያ ብር ስጪ ትላታለች። እናም ቆይ በቃ ዝናን ለናግሮት ብላም ማህሌት ትመልስላታለች። ምሳሌም ማጎቷን ሁሌ ዘፍንሻለሁ እያልክ ተሸውደኛለህ ስትል ደክሞኛን ይላታል። ምሳሌ ለምን የምነግርሽን አሰሚም ይላታል። አንተ ትልቅ አይደለህ እንዴ? ለምንድን ነው የሚደግመህ? ምን ችግር አለው አንድ ዜ ብዘፍንልኝ ትለዋለች። ኢትዮጵያ ሀገሬ መከታ ጋሻዬ ለኔ መመኪያ ነሽ ለክብሬ የሀገሬ ውበት እጅግ የሀገሬ ውበት እጅግ ደስ ያሰኛል። ኢትዮጵያዊነቴ በጣም ደስ ይለኛል። ኢትዮጵያዊነቴ እጅግ ደስ ያሰኛል ሲል ዘምሮላታል። ኢትዮጵያዊነቴ በጣም ያኮረኛል ነው እንጂ እኔ ዘምሮት ብዬ አበላሽሁት እኮ በፈጣሪ ስም ግን ደስ ይላል። ይሄን ዘመረላት። እናም ቅድስት ድምጽ በጣም ደስ አይልም እንዴ ስትል ትጠይቃታለች። ድምጽ በጣም ያምራል ስትል መልሳለች። አመሰግናለሁ ይላል። እስር ቤት ያለው ሙዚቃ መጽናኛ ነበረ። አሁን እንኳን ብዙም ትቻለሁ ሙዚቃ እንደው ምሳሌ ደስ ይበላት በማለት ነው እንጂ ብሎም ይላቸዋል። እና ምሳሌ ደስ አለሽ እንዴ ብሎ ይጠይቃታል። እንዴ በጣም ነው ድምጽህ ደስ የሚለው ትለዋለች። ከፋይ መሆን እችላለሁ ብላም ትጠይቀዋለች።
ትችያለሽ እንዴ ሲላትም አሁን ልዝፈንልህ ትላለች። አረ የእሷ ድምፅ የውሻ መጥሪያም አይሆንም ብላ ቅድስት ትመልሳለች። አይም ብየውም ትላለች። እናም ክሮራዋን ከጠረገች በኋላ ንገረኛ ብላ ቁጭ እንዴ ነገርኩሽ ነው እንዴ ምዘፍንም ካልነገርከኝ እንዴት እዘፍናለሁ ብላም እንግዲህ ታዳፋርሳለች። እናም እንደሚያለማምዳት እንደሚያስተምራት ይነግራታል። ክራር ሰንቀው ምናምን ነገር የለም እንደዚህ ቤት የለም ትላለች። ቅድስትም ታለማምደኛለህ? አዎ ላንቺ ነፍሴንም ቢሆን ሰጥሻለሁ ብሎም ይነግራታል። እና ኤፍራታና ማህሌትም ስለ ቡርኬ ጉድ ንገርኝ፣ ስለ ሕክምናው ንገርኝ ብላምን ትጠይቃታለች። መጀመሪያ ተስማምታለን ንገርኝ፣ አንቺ ደግሞ አንድ ነገር ከያዝሽ ምንም አትለቂም ትላታለች። ኤፍራታ በፍጹም ዝና ማወቅ የለባትም ከነገሬ በኋላ አንድ ሰው ብሰማ ደምሽን ነው የምጠጣው ብሎኛል ትላለች። አረ ለማንም አልናገርም ትላለች። ኤፍራታም ብሩክ ልጁን ያሳከመው የሆነ ሰዎችን አጭበርብሮ ነው ትላለች ማለት ነው። ብሩክ ልጁን ወደ ውጭ ሲወጣ በጣም ውድና የተከለከሉ እጽ ይዞ እንዲወጣ ታዝዞ ነበረ። ከተስማማ በኋላ ግን ወደ 9 ሚሊዮን ብር ይዞ ከሄደ በኋላ ብሩን ከተቀበለ በኋላ ቆሻሻውን ገንዳ ውስጥ ጥሎ ልጁን አሳክሞ ይመጣል ትላለች። እናም ስለዚህ ክዷቸዋል ማለት ነው። አዎ ልጆችን ክዷቸዋል ትላለች። እና እነዛ ሰዎች ጋር ብሩክ ተዋውቋል እንዴ? አብረው ነው የሚሰሩት። ዝና ወንጀል ነው እንደሚሰራው ስትልም ጠይቃታለች። አይ እንግዲህ በቃኝ ማወቅ የምትፈልጊውን እነግርሻለሁ ትላታለች። ስለዚህ አንቺ ነገ ስላል ነገ ጧት እነግርሻለሁ ብላ መንገዱን ዘግታባታለች። ኤፍራታ ነገራችን ላይ እቺ ኤፍራታ ተንከሲስ መርዝ ነገር ነች። ሞገስም ከሉላ ጋር ሆኖ እየተጨነቀ ነው ያለ። ምን አለ አንድ ጊዜ እንኳን ይቅርታ ባደርግለት ይላል። ስለ ብሩኬ እየተጨነቀ ነው ያለው። እንተ ምን አስጨነቀ? ወንድሙ መጣል እሱ ይፈልገው ትላታለች። መድብል ዝናን አልጠረጥረውም፣ ግማሹን ብር ያስገባለት አዲስ አበባ ውስጥ አለ የተባለ ሌባ ብላም ትጠይቃለች። ጓደኛዬም በጣም በመወድባትም መቶማ አልለቀውም ሲል እንትን ይላል ሞገስ ማለት ነው። እንኖራለን፣ ሀብቴንም አስመልሳለሁ፣ መኪናም እገዛልሻለሁ፣ በነፃነትም እንኖራለን ብሎም ቃል ይገባላታል ሞገስ ለሉላ። ሁሉም ቀርቶብን በነፃነት በኖርነን ትላለች እሷም። ፍራታም ማህሌትን ከሸኘች በኋላ እንግዲህ ስልክ እየደወለች ለመድብል ደውላ እንዳይታደር ብላ ትጠይቀዋለች። አዲስ ነገር አለ ስትልም ትንትለዋለች። ብሩክ ልጁን ያሳከመው አጭበርብሮ እንደሆነና ዝና ለማህሌት ነግሯታል ስትልም ትነግረዋለች። አይ መገናኘት አለብን ተገናኝተን እናወራለን ይላታል። 4 ሰዓት እንደሚገናኙ መማሪያም ዙሪያ እንደሚገናኙ ይነግራታል። ኤፍራታን ለማግኘት ወጥቷል ማለት ነው። ሉላና ሞገስም እንግዲህ ያው ስራው የምታውቁት አይመስለኝም። እሱን ቀላል ሰው እንዳይመስልህ ስለ እሱን ተከታተሉት፣ እሱን ከተከታተላችሁት ታገኙታላችሁ ስትልም እንግዲህ ትነግራቸዋለች። እናም ኤፍራታ የተፈጠረውን በሙሉ ለመድብል ትነግረዋለች። ምክንያቱም ብሩክ ክዷቸዋል። ምን አድርጎ ነው የካደ ወይ ስትልም የአደንዛዥ እጡን ወደ ውጭ እንዲያወጡልት ሰጠውት ነበር፣ እሱ ግን ቆሻሻ ውስጥ ከቶታል ብላም ትነግረዋለች። ይህንን ዝና ነው ለማህሌት የነገራት ስትልም አዎ እሱ ነው የነገራት። ወንድሜ ወይኔ ወንድሜ እንኳንም ጫፉን አገኘሁት ዝና ዝና ሲልም እንግዲህ ወይኔ ወንድሜ እያለም እንግዲህ ወደ ዝና ነው እንግዲህ መንገዱ ማለት ነው። ማለቴ መድብል ተናደረ ብላ ስትጠይቀውም ኡፍ ምን አይነት ጣጣ ውስጥ ነው የገባሁት? ደህና ነህ ስትለውም መቼም ደህና ነኝ እንድልሽ አትጠብቂም አይደል ይላታል። ቅድም ያገኘህ ሰው ምን አለ ስትልም ትጠይቀዋለች። አይ ምንም አይጠቅምሽም ታዩ፣ ማንኛውም ከቤት እንዳታስወጫት ምሳሌም ብሎ ያስጠነቅቃታል። ትምህርት ቤት ቢሆንም እኔ ሂጅ እነግራችኋለሁ ይላታል። ምንድነው የተፈጠረው? ለምንድነው የማትነግረኝ ስትልም ትርበተበታለች። ቅድስት ተረጋጊ ይላታል። ለምንድነው ታዲያ ትምህርት ቤት የማትሄደው ብሎም ይነግራታል። መሄድ ስላሌለባት ነው ብሎም ይነግራታል። ምን ልታደርግ ነው እሺ ትለዋለች። ወንድሜ እንደሞተ ወይም በህይወት እንዳለ ዛሬ አረጋግጣለሁ ይላታል። ስለሞት ነው የምታወራው ትላለች። ብሩኬ ከዚህ ክፍል ከወጣው እንዴት ነበር ያገኘሽው ይላታል። በሩ ክፍት ነበር ያገኘሁት። ምንም ያገኘሽው ነገር የለም ይላታል። አንድ ቲሸርት አግኝቼ ነበር የብሩክ ነው ትላለች።
ምን አይነት ቲሸርት ነው ይላታል። ላምጣው እንዴት ትለዋለች። ግን ምሳሌ ሲነ ስርዓት ነው መሰለኝ የነካው ትላለች። በቃ እሺ ማታ እንገናኝ ብሎ የተፈጠረ ነገር ካለ ንገረኝ ትለዋለች። አንቺም ራስሽን ጠብቂ፣ ምሳሌም ከዚህ ቤት እንዳትወጣ ብሎ አስጠነቀቃት። አረ ምንድነው ነገሩ ባክህን ስትለውም ከነገርኩሽ ውጭ በቃ ተጠንቀቂ፣ ምሳሌን አደራ፣ ማንም ሰው የላትም፣ አንቺም ራስሽን ጠብቂ፣ ምናልባት አልመለስም እችላለሁ ብሎ ያስጠነቅቃታል። ምክንያቱም የብሩኬን ሁኔታ ሳላጣራ ብሎም እንግዲህ እንትን ይላታል። የወንድሜ መኖርና አለመኖር ሳረጋግጥ ወደዚህ ቤት አልመጣም ይላታል። ባይሆን አንተ እንኳን ተረጋጋ እስኪ ብላም ቅድስት ትመልስለታለች። እንደው ምን አይነት ጣጣ ነው ብሏም እሷ ትጨነቃለች። ብሩኬ እንግዲህ ከማይሆን ሰዎች በጣም ካደገኛ ሰዎች ጋር ተነካክቷል ማለት ነው። መድብልም እንግዲህ ደርሶበታል። ዋናውን ጫፍ እንግዲህ ዝና እዛ ቦታ ይወስደዋል እና ልሞትም ልኖርም እችላለሁ ሲል እንግዲህ ከቤት በፉከራ ወይም ደግሞ ብቻ እንደዛ ብሎ ነው የወጣ። አንዱን ነገር ማወቅ አለብኝ ወንድሜ ምን አይነት ሁኔታ እንዳለ ብሎ ነው የወጣው ማለት ነው። እና ወደ ቤተሰቦች ለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ